ሞትና ጨለማ ክርስቶስን አላሸነፉትም። ከሕማማቱ በኋላ ስለሚመጣው ደስታ፣ ከሞት በኋላ ስለሚመጣው ትንሣኤ፣ ከጨለማውም በኋላ ስለሚመጣው ብርሃን ክርስቶስ ለደቀ መዛሙርቱ አስቀድሞ ነግሯቸው ነበር። ክርስቶስ ከትንሣኤው በኋላ ለሐዋርያት የተገለጠላቸው በአንድ ቤት ውስጥ ዘግተው ተቀምጠው በነበረበት ጊዜ ነው። ዙሪያቸው በፈተና የተሞላ ስለነበር፣ በውጭ ፈታኞቻቸው ቆመው ስለነበር ሁሉም በቤታቸው ውስጥ ዘግተው ተቀምጠው ነበር። ሐዋርያቱ በዚያ በፈተናቸው ወቅት በራቸውን ዘግተው በጸሎት ይተጉ እንደነበረው አንዳንዶች እንደ ቶማስ የተነገራቸውን ይረሳሉ። አንዳንዶች ለሚያልፍ ጊዜ የማያልፍ ስህተት ይሰራሉ። አንዳንዶች እንደ ዮሐንስ እስከ መጨረሻው ጸንተው ይገኛሉ። ሌሎች የለንበትም ብለው ጥለው ይሸሻሉ። አንዳንዶቹ የሚወራው ወሬ ከእውነታው በልጦ ይወስዳቸዋል። ሌሎች በሐሰተኛ ወሬዎች ሳይበገሩ ከእውነት ጋር ጸንተው ይቆማሉ። አንዳንዶች ጣት መጠቆምና በጸያፍ ቃላት በማንቋሸሽ ሲጠመዱ፣ ሌሎች ከመከራው ቀንበር ለመሸከም ትከሻቸውን ያዘጋጃሉ። አንዳንዶች እንደ ይሁዳ ከእንግልቱ ለማትረፍ ይሞክራሉ። ሌሎች የሕዝቡን መከራ ለመካፈል እንደ ዮሴፍና ኒቆዲሞስ ይመጣሉ። በተዘጋው የሐዋርያት ቤት ገብቶ ሰላም ለእናንተ ይሁን ያለው ጌታ የሰላሙን ጊዜ እንደሚያቀርበው እናምናለን። የሞቱን ዜና ቀርቶ ትንሣኤውን፣ የጨለማው ወሬ ቀርቶ የብርሃኑን፣ የሕማማቱ ነገር ቀርቶ የደስታውን ነገር የምንነጋገርበት ጊዜው ሩቅ አይደለም። ማድረግ ያለብንን ሁሉ ካደረግን የመከራውን ጊዜ እናሳጥረዋለን። ማድረግ ያለብንን ካላደረግን ግን የመከራው ጊዜ ይረዝማል። አሁን ያለንበት ጊዜ ከሐሙስ ምሽት እስከ ቅዳሜ እኩለ ሌሊት ያለውን ሰዓት ይመስላል። የችግር፣ የብዥታ፣ የጥርጣሬ ጊዜ ነው። ጽናትና ጥንካሬያችን፣ መልካምነትና ተባባሪነታችን፣ አንድነትና ወንድማማችነታችን የሚፈተንበት ወቅት ነው። አንዳንዶች እንደ ቶማስ የተነገራቸውን ይረሳሉ። አንዳንዶች ለሚያልፍ ጊዜ የማያልፍ ስህተት ይሰራሉ። አንዳንዶች እንደ ዮሐንስ እስከ መጨረሻው ጸንተው ይገኛሉ። ሌሎች የለንበትም ብለው ጥለው ይሸሻሉ። አንዳንዶቹ የሚወራው ወሬ ከእውነታው በልጦ ይወስዳቸዋል። ሌሎች በሐሰተኛ ወሬዎች ሳይበገሩ ከእውነት ጋር ጸንተው ይቆማሉ። አንዳንዶች ጣት መጠቆምና በጸያፍ ቃላት በማንቋሸሽ ሲጠመዱ፣ ሌሎች ከመከራው ቀንበር ለመሸከም ትከሻቸውን ያዘጋጃሉ። አንዳንዶች እንደ ይሁዳ ከእንግልቱ ለማትረፍ ይሞክራሉ። ሌሎች የሕዝቡን መከራ ለመካፈል እንደ ዮሴፍና ኒቆዲሞስ ይመጣሉ። የትንሣኤው ዘመን ከመከራው ዘመን ይረዝማል። የመከራው ዘመን ቅዳሜ ሌሊት ሲደመደም፣ የትንሣኤው ዘመን ግን እስከ ዓለም ፍጻሜ ይኖራል። ከላይ እስከ ታች በየተሰማራንበት መስክ በተሰጠን ኃላፊነት ባገኘነው ዕውቀት የሚገባንን ከሠራን የችግሩ ጊዜ የከፋ ጉዳት ሳያመጣ በአጭሩ ያልፋል። የኢትዮጵያ የትንሣኤዋ ዘመንም ይረዝማል። በመከራዋ ዘመን ካጨደችው አበሳ በላይ በትንሣኤዋ ዘመን የምትሰበስበው ሐሴት ይበዛል። በጨለማዋ ወቅት የነገሰውን ጽልመት የሚሽር ደማቅ ብርሃን ይፈልቃል። የትንሣኤ ብርሃኗ ሲፈነጥቅ በሕመሟ ወቅት የታመሙ ይድናሉ። በድካሟ ወቅት የደከሙ ይበረታሉ። ጸንተው የታገሉ የድሉን ጽዋ ቀምሰው ይረካሉ። ደግሞም እናምናለን ፈጣሪ የሕዝባችንን ጸሎት ይቀበላል። አብይ አህመድ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተወደድክ የእግዚአብሔር ሰው
ኧረ እግዚአብሔር እንደ አብይ አህመድ ስጠን ለእኛ ለኤርትራኖች። ኧረ እግዚአብሔር ሆይ በጣም እኮ ነው የሚገርመው። የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለምንድን ነው ሰልፍ የበዛበት ለምንድን ነው ውጊያው የበዛበት ብዬ ብዙ ጊዜ ሳስብ ምን መሰላችሁ፣ እግዚአብሔር የሚጠራ መሪ ሁል ጊዜ ውጊያ አለው። በኢትዮጵያ ታሪክ ካየን ከተነሱ መሪዎች እንደ አብይ አህመድ እግዚአብሔር የጠራ መሪ የለም። ሁል ጊዜ ፈጣሪ እግዚአብሔር ይላልና በጣም ደስ ይለኛል። ደግሞ ጠዋት እንደሚጸልይ ደግሞ ሲናገር ሰምቼዋለሁ። ታዲያ እንዴት ነው ለዚህ አሁን ማሸነፍ የምትሞክሩት? ደብረጽዮን፣ ኢሳያስ፣ ጀዋር፣ ጃልማሮ ምናምን እንዴት ልታሸንፉ ይችላል? አትችሉም። እግዚአብሔር የሚጠራ ሰው የሚንበረከክ የሚጸልይ ማን ያሸንፈዋል? ማንም ያሸንፈው ይሆናል። ትሞክራላችሁ፣ ግን ትደክማላችሁ፣ ትጠፋላችሁ። ስለዚህ አትሞክሩት። ይሄ ሰውዬ የእግዚአብሔር ሰው ነው፣ በተደጋጋሚ ነገር ያለው እና አንዳንድ ሰዎች ሻዕቢያ ከቲፒኤልኤፍ ጥምዶ ስላደረገ በቃ እንደ ደርግ እንደነበረ ዘመን እጅ ለእጅ ሆኖ ከ4 ኪሎ ያባረሩታል አብይ አህመድ ይላሉ። ኖ አታባረሩትም፣ አታሸንፉትም። ምክንያቱ ሻዕቢያና ቲፒኤልኤፍ አመፀኞች ናቸው። እግዚአብሔርን አትፈሩም፣ እግዚአብሔርን አታቆሱም፣ እግዚአብሔር ጠርታችሁትም አታቁም። ይሄ ሰውዬ ግን እግዚአብሔር የሚጠራ መጽሐፍ ቅዱስ የሚያውቅ የሚጸልይ ነው። እንዴት ታሸንፉት አላችሁ? አታሸንፉትም። ለደርግ ስላሸነፋችሁ አብይ አህመድ አታሸንፉትም። እኔ ከአብይ አህመድ ጎን ነኝ። ኤርትራዊ ቢሆንም አብይ አህመድ ትክክለኛ ሰው ነው፣ መልካም ሰው ነው። ከኢትዮጵያም አልፎ ለጎረቤት ሀገሮችም ይጠቅማል። ለሱዳን፣ ለኬንያ፣ ለኢትዮጵያ፣ ለኤርትራ፣ ለሌሎችም የሚጠቅመን ሰው ነው። ብልጽግና እንፈልጋለን እኛ ኤርትራኖች። ደህንነት አንፈልግም፣ ጉስቁልና አንፈልግም፣ ስደት አንፈልግም። ይሄ ነገር የሚያመጡልን ደግሞ ቲፒኤልኤፍ እና ሻዕቢያ ናቸው ወገኖቼ። እነሱን መቃወም አለብን። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እግዚአብሔር የጠራው መሪ ስለሆነ እግዚአብሔር ከጠራው መሪ መጋጨት ማለት እንግዲህ አንተ ነው የምትጠፋው። የተቀባ ሰው ሰልፉ ብዙ ነው። ነገር ግን ጌታ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ነው። የተቀባ ሰው ሰልፉ ብዙ ነው። ነገር ግን ጌታ ከአብይ አህመድ ጋር ነው። ዘምር። ኤኒዌይ አብይ አህመድ እወደዋለሁ። ምን አለበት እግዚአብሔር እንደ አብይ አህመድ ቢሰጠን ለእኛ ለኤርትራኖች መሪ። ሁልጊዜ ጸሎቴ ነው፣ እግዚአብሔር እንደሚሰጠን አምናለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የብዙ እንባ ጸሎት ውጤት ምላሽ ነው። እናቶች፣ የኢትዮጵያ እናቶች አልቅሰዋል። እግዚአብሔር አንተን የሚፈራ መሪ ስጠን ብለው አልቅሰው የመጣ መሪ ነው። ስለዚህ መከባከብ፣ መጠበቅ አለባችሁ። አብይ አህመድ ሲሰደብ ዝም ማለት የለባችሁ። ወጣችሁ ስለ አብይ አህመድ ጥሩ ነገር፣ መልካም ነገር መናገር አለባችሁ። ስሙ ሲያጠፉት እናንተም እየወጣችሁ አብይ አህመድ የእግዚአብሔር ሰው ነው፣ የእኛ መሪ ነው፣ እግዚአብሔር የባረከው መሪ ነው ብላችሁ መናገር ይጠበቅባችኋል። ኢትዮጵያኖች፣ እኛ ኤርትራኖች እንወደዋለን፣ እናከብረዋለን። ከኛ መስራት አለበት። ኢሳያስ ለሱ አይመጥነውም። ኢሳያስ መንግስት እኮ አይደለም፣ ሽፍታ እኮ ነው። ምንም በኩራት ነው የምናገረው። ሽፍታ ነው፣ መንግስት አይደለም። እንዴት አንድ እግዚአብሔር የሚፈራ ከሽፍታ ይሰራል? ኢሳያስ ወደ ጠንቋይ ነው የሚሄደው። ባሮንቱ የሚባል አለ ክፍለ ሀገር፣ እዛ ኤርትራ ጠንቋይ አለ አንድ፣ እዛ ጋር ነው የሚሄደው ኢሳያስ። ጸሎት አያውቅም፣ እግዚአብሔር አያውቅም። ምክንያቱም ጳጳሶች ያስራል፣ ወንጌል ያስተማሩ ያስራል። ኢሳያስ ከዲያብሎስ የሚሰራ ክፉ ሰው ነው እና ዳትሷይ ነው ከአብይ አህመድ መስማማት ያልተቻለው። ምክንያቱም አብይ አህመድ እግዚአብሔር ያውቃል፣ እግዚአብሔር ይጠራል። ያኛው ወደ ጠንቋይ ነው የሚሄደው። እንዴት ይስማማሉ? ብርሃንና ጨለማ ይስማማል? አይስማማም። ስለዚህ ዳትሷይ ነው አሁን የተጋጩት ማለት ነው። አብይ አህመድ የምትስማማው ከእኛ ጋር አዲስ ወጣቶች እግዚአብሔርን ከምንፈራ ህግ
ከ6 ዓመት በፊት ለዶክተር አብይ ጠቅላይ ሚኒስተር እንደሚሆን በእግዚአብሔር ሴት በነብይ ብርቱካን የተነገረ ትንቢት። ጠቅላይ ሚኒስተር ሆነ ስትቀመጥ የጌታ መንፈስ ያሳየኛል። ኢየሱስ ጌታ። በኢትዮጵያ የጠቅላይ ሚኒስትርነት ስልጣን ላይ ተቀምጣ ያለው አለችው። የማይመስል የማይፈጸም ትንቢት ይመስላል። ከእግዚአብሔር የሰማችውን ተናገረች። ነብይ ብርቱካን እውነተኛ የእግዚአብሔር ሰው ናት። አሜን። በመጀመሪያው ቀን ስራውን ጀምሯል። ትመሰክራላችሁ። ብዙም ሳይቆይ ከ6 ዓመት በኋላ በፍጹም ይፈጸማል የማይባለው ትንቢት በድንገት ባልታሰበ ሰዓት ብልጭታዎችን ማሳየት ጀመረ። እግዚአብሔር ተናገረ። እግዚአብሔርም ወደዚህ ስልጣን ቦታ ጠራው። እግዚአብሔር ተናገረ፣ እግዚአብሔር ፈጸመ። በድጋሜ እንደምናመሻችሁ። ሰበር ዜና። የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። ምክር ቤቱ ካለፈው ማክሰኞ ጀምሮ ሲያካሂደው በቆየው ስብሰባ የድርጅቱ የተሃድሶ ሂደት በየደረጃው የደረሰበትን ደረጃ በጥልቀት መገምገሙን አስታውቋል። በተለይ በስራ አስፈጻሚ ኮሚቴና በአራቱ ብሔራዊ ድርጅቶች የግምገማ ሪፖርት ላይ በሰፊው ተወያይቷል። ሊቀመንበሩ የነበሩትን አቶ ኃይለማርያም ደሳለኝን ያቀረቡትን የመልቀቂያ ጥያቄም ተቀብለዋል። ይህን ተከትሎም ምክር ቤቱ ባካሄደው ምርጫ ዶክተር አብይ አህመድን የድርጅቱ ሊቀመንበር በማድረግ መርጧል። ደግሞ እነግራችኋለሁ፣ እውነት እላችኋለሁ፣ የእናንተ ኢየሱስ ገና ያሰፋታል፣ ትሰፋለች፣ ትወርሳለች። Ethiopia. Is there someone here from Ethiopia? Someone from Ethiopia? እዚህ ከኢትዮጵያ የመጣ አንድ ሰው አለ? ከኢትዮጵያ የመጣ አንድ ሰው አለ? Okay. Somebody. እሺ ማንንም ከሌለ I want to release the word over Ethiopia. ኢትዮጵያን የሚወክል ልብ ያለው አለ? ወይም ለኢትዮጵያ ጥሩ ልብ ያለው አለ? አፍሪካ ውስጥ የምትገኝ ሀገር ነች። Is there anybody else you actually have a heart for Ethiopia? Okay, great. Is there anyone else? If you're specifically standing because you have a heart for Ethiopia, or you're from Ethiopia, or whatever, you have some connection with Ethiopia. እዚህ አለ? That's the cross of Ethiopia. Great. Is there anyone else? So there's 1, 2. Anybody else? That's all those folks right there. You actually have connections some way, at least heart connections. በጣም ጥሩ። አንድ ሰው ግንኙነት ያለው አግኝቻለሁ። ጥሩ ነው። ስለ ኢትዮጵያ በመንፈሴ አንድ ነገር አያለሁ። ጥቁር መቅሰፍት በኢትዮጵያ ላይ የኢትዮጵያ የሆነን ሀብት ለመዝረፍ የወጣ። በእርግጥ ኢትዮጵያን አላውቅም። በአገሪቱም ላይ የድህነት ተከታይ የሆነ ነገርን አያለሁ። ይህች ሀገር ንጉስ ወይም በምን እንደምትመራም አላውቅም። አንድ ሰው ግን አያለው የንግስና አክል ያደረገ አላውቅም፣ ፕሬዚዳንት ንጉስ። ነገር ግን አያለው አንድ ሰው ለዚች ሀገር የብልጽግና አእምሮ ይዞ የመጣ አንድ ሰው አያለው። በእርግጥ ስለ ኢትዮጵያ የማውቀው የለም። ስለዚህም እዚህ ኢትዮጵያን ወክላችሁ በተነሳችሁት ሰዎች ስም ይህንን ያየሁትን የብልጽግና መንፈስ በዚች ሀገር ላይ ይለቃሉ። እናንተ ለኢትዮጵያ ጣልቃ የገባችሁ ሰዎች ናቸው። ይህች በድህነት ብዙ ነገሯን የተሰረቀባት ሀገር ብልጽግና እንደመጣ በእናንተ በተነሳችሁት ጣልቃ ገብነት በኢየሱስ ስም ይህን የብልጽግና መንፈስ እለቃለሁ። በኢየሱስ ስም እንጸልያለን። በሌሊት ቀስቅሶ የድህነትን መንፈስ የሚያጠፉበትን እቅድ እንዲሰጣቸው አላውቅም እስካሁን ይህን ነገር አይቼም አላውቅም። አሁንም የማየው የሆነ ጥቁር መቅሰፍት ነገር ሀገሪቱን የሸፈነ ነው። እንዲህ አይነት ነገር ነው የሚታየኝ። ጥቁር መቅሰፍት ሰዎች በምድሪቱ ውስጥ ያለውን ወርቅ፣ እንቁ፣ ነዳጅ፣ የተለያዩ ሀብቶችን እንዳያዩ የጋረደ ጥቁር መቅሰፍት ነው። አሁን እንጸልያለን ይህ ጥቁር ደመና እንዲነሳ
እንዲሁም ኢትዮጵያ ከአንደኛ ዓለም ተርታ ለማሰለፍ አንድ ንጉሥ ያለው አላውቅም የዛን ሀገር የመንግስት አወቃቀር ግን ይህ ሰው እንዲለቀቅ እንጸልያለን። አያለው ይህ መሪ አንጸባራቂ የሆነ ቅባት በራሱ ላይ አለ። በዚህም ሀገሪቱን ከድህነት የሚያወጣበት ቅባት ነው። ወደ ብልጽግና የሚወስዳት መሪ ነው። በራሱ ላይ ባለው አክሊል ላይ ደግሞ የተፈጥሮ ሀብቶችን በብዙ አፍሪካ አገሮች እስከ አሁን ሲዘረፉ የነበሩ ብዙ አፍሪካ አገሮችን በእርግጥ አላውቅም፣ ይቅርታ ስለ ኢትዮጵያም እንዲሁ አላውቅም። በዚህ በዘውድ ወይም በአክሊል ላይ የማየው የተፈጥሮ ሀብት ግን በፍጹም ከኢትዮጵያ የማይሰረቅባት እንደሆነ አውቃለሁ። ብዙ የአፍሪካ ሀገሮችም በዚህ እንደሚቸገሩ ምዕራባውያን ሀብቶቻቸውን እንደሚዘርፏቸው፣ ነገር ግን እግዚአብሔር ለኢትዮጵያ ብቻ የገለጠው የተፈጥሮ ሀብት ይህ ሀብት ገንዘብ ብቻ አይደለም። የኢትዮጵያ ሕዝብ አስተሳሰብ ድህነታቸውን ብቻ አይደለም ይህ በረከት የሚሰብረው ትናንሽ አስተሳሰቦችንም ጭምር ነው። ይገባችኋል ምን እንደምን? እናንተ እዚህ ኢትዮጵያን ወክላችሁ የቆማችሁ ለዚህ ትንቢት አቀጣጣይ ናችሁ። ለዚህ የአእምሮ አስተሳሰብ ለውጥ መምጣት እና እዚህ ያላችሁ ሁሉ በኢየሱስ ስም ጸልዩ። ስለዚህ እንጸልይ፣ ፍትህ በዚች ሀገር እንዲሰፍን በኢየሱስ ስም ለዚህ የፍትህን ኃይል በዚች ሀገር ላይ ለቀቅን። ፍትህ ለአገሪቱ በጽድቅ እንድትመራ ይህች አገር ኢትዮጵያ እንጸልያለን። እናም አያለው በሚቀጥለው 30፣ 40 እና 50 ዓመታት ይህች ሀገር የበለጸገች ሀገር ሆና አያለው። ዳይመንድ፣ ወርቅ፣ የከበረ ማዕድን በምድሪቱ ላይ አያለው። በእርግጥ ዳይመንድ መሬት ውስጥ ምን እንደሚመስል አላውቅም። ምናልባትም ይህ የብልጽግና ምልክት ይሆናል የማየው። ነገር ግን ይህ ዳይመንድ የማየው 30, 40, 50 years, I'm just seeing like in the next years, this would become a prosperous country. I see diamonds. I don't know if it's actually diamonds like physically. ብዙ ዳይመንዶችን ሲያወጣ ብዙ ሀብቶች የተደበቁ ሲለቀቁ አያለው። ለብዙ ዘመን ተደብቀው የነበሩ ከነዚህ ህዝቦችና አሁንም የብልጽግና አእምሮ እንዳገኙ ሲለቀቁላቸው አያለው። ጊዜያቸውንም አያባክኑም። ያየሁት ይህንን ነው። ስለዚች ሀገር በኢየሱስ ስም ስለሆነ እናመሰግንሃለን፣ እናመሰግንሃለን ኢየሱስ። That they would find wealth as they have a wealth mentality in Jesus' name. That's just a good word right there. We receive that. Awesome. ዋው የሚገርም ነው። ይሄ ትንቢት በነቢት ብርቱካንና በፈረንጁ ነው ለአብይ አህመድ የመጣው። ፈረንጁ አሁን ከ9 ዓመት በፊት ነበር ትንቢቱ ያስተላለፈው። ምን ብለው ነበር የተነበየው? በአንድ አፍሪካ ኢትዮጵያ የምትባል ሀገር አንድ ወጣት ይነሳል፣ ፕሮስፐሪቲ ብልጽግና ብሎ ራዕይ ይዞ ይመጣልና ሀገሪቷን ያበልጽጋታል ምናምን ብሎ በጣም ትልቅ መልእክት አስተላልፎ ነበር ነጭው ከ9 ዓመት በፊት። አሁን ትንቢቱ ተፈጸመ ማለት ነው። ነቢይ ብርቱካን ደግሞ ከ6 ዓመት አሁን ከ8 ዓመት ማለት ነው። ከ8 ዓመት በፊት ትንቢት ያመጣችው ማለት ነው። ያው ተፈጸመ። ዳስዋይ ነው እኔ ብዙ ጊዜ የምላችሁ አብይ አህመድ ማንም አያሸንፈውም። ለምን? እግዚአብሔር ነው የመረጠው። እግዚአብሔር ነው በዓላማ ያመጣው ለኢትዮጵያ ለትንሳኤ። ለኢትዮጵያ ብቻ ሳይሆን ለኤርትራዊዎችም ይጠቅመናል። በቃ ይሄን ሰውዬ መደገፍ አለብን። እግዚአብሔር ይባርክህ፣ እግዚአብሔር ያስፋህ ማለት አለብን። ምክንያቱም እውነተኛ፣ አይሰርቅም፣ ትሁት። ይኸውላችሁ ኤርትራዊ ብሆንም እውነት ሳይ እኔ ደስ ይለኛል። መልካም ነገር ሳይ ደስ ይለኛል፣ አደንቃለሁ። ይሄ ደግሞ መብቴ ነው። ማንም የመደገፍ መብት አለኝ። ሶማላዊ መደገፍ መብቴ ነው። ስለዚህ አንዳንድ ሰዎች ኤርትራዊ ነህ በቃ ለኤርትራውያን ደግፍ ነው እንደዛ የሚባል ነገር እኔ ጋር አይሰራም። እኔ ሰማያዊ ነኝ፣ በምድር ኤርትራዊ ነኝ። ስለዚህ እውነት መናገር አለብኝ። አብይ አህመድ ክቡር ጠቅላይ ሚኒስትር እግዚአብሔር ነው ያመጣው። ስለዚህ በዚህ አጋጣሚ ቲፒኤልኤፍ ሻዕቢያ ተጠንቀቁ። ከዚህ ሰውዬ ፍልሚያ ግጥሚያ አያዋጣችሁ፣ አታሸንፉትም። ምክንያቱም ቀድሞ እግዚአብሔር ነው ያስነሳው። ለእኛ ለኤርትራውያኖችም ለኢትዮጵያውያኖችም ይጠቅመናል። ስለዚህ ብትሞክሩ ብዙ ነገር እናንተ ናችሁ የምትጠፉት እንጂ እሱ አይጠፋም። ምክንያቱም እግዚአብሔር አስቀድሞ የመረጠው የእግዚአብሔር ሰው ነው። ትንቢቱ አይታችኋል። ድሮ በቃ መሪ ሳይመጣ ነው አብይ አህመድ ማን እንደሆነ ሳይታወቅ ነው እንግዲህ ፈረንጆውና ነቢት ብርቱካን
የተናገሩ። ስለዚህ እግዚአብሔር ካስነሳው ሰው ፍልሚያ መጋጠም ወይም ደግሞ ስሙ ማጥፋት ወይም እሱን መፈታተን ማለት ከእግዚአብሔር መዋጋት ማለት ነው። ገብታችኋል? እግዚአብሔር የጠራው ጥሪ ያለበት ሰው መንካት ማለት እግዚአብሔርን እንደ መንካት ነው። ስለዚህ እናንተ ነው የምትደክሙ፣ እናንተ ነው ተስፋ የምትቆርጡ። ብዙ ጊዜ እኮ ተሞክሯል የሞት ግድ ያለ አብይ አህመድ። ታዲያ ለምን አልሞተም? እግዚአብሔር ስለመረጠው። ገብታችኋል? ስለዚህ አብይ አህመድ ለኢትዮጵያ ብቻ ሳይሆን ለአፍሪካ ሙሉ የሚያስፈልግ ትልቅ ባለ ራዕይ ነው። እግዚአብሔር የቀባው የእግዚአብሔር ሰው ነው። እኔ በጣም ነው የምወደው እና አታሸንፉትም። ይቅርባችሁ፣ ህወሓት ሻዕቢያ ይቅርባችሁ። አብይ አህመድ አታሸንፉትም። እግዚአብሔር የላከው ሰው ነው። ተጠንቀቁ። ሼር፣ ፎሎው፣ ላይክ አድርጉልኝ። የአብይ አህመድ ወዳጆች በተለይ ሼር ማድረግ እንዳትረሱ። ጌላማኝ የሆነ የተለየ አንድ ግሩፕ አይደለም። ከሆነ ቦታ ተጭነን አልመጣንም። እኛ እዚህ ሀገር ላይ የኖርን የበቀል እምነታችንም በዚህ ሀገር ላይ የተመሰረተ ነው። ለኢትዮጵያ ለውጥም ለኢትዮጵያ መነሳትም ከመንፈስ ጀምሮ እስከ አካል ድረስ እየሰራን ያለነው በመስራትም ላይ ነው ያለነው። ኢትዮጵያዊ የሆኑ የእምነት ተቋማትን እኩል እናያለን። የወንጌላውያን አማኞች ወይም ደግሞ ቤተክርስቲያኖች መሰረት ወንጌል ነው፣ ክርስቶስ ነው ብለን እናምናለን። ስለዚህ የምትሰብኩት ወንጌልን እስከሆነ ድረስ እናንተ ኢትዮጵያውያን እስከሆናችሁ ድረስ የተመሰረታችሁት ኢትዮጵያ ውስጥ እስከሆነ ድረስ በምን ሚዛን ነው የውጭ የምትሆኑት? በየትኛውስ መመዘኛ ነው መጤ ልትሆኑ የምትችሉት? እምነት ሁሉም ሀገር አለ። ኦርቶዶክስ ዓለም ላይ አለች፣ ሙስሊም ዓለም ላይ አለ፣ ወንጌላውያንም ዓለም ላይ አሉ። ይሄው ነው። ኧረ ኢትዮጵያውያን አታስቀኑን። ኧረ ተው አታስቀኑን። ኧረ ተው። ታውቃላችሁ ኤርትራ የሃይማኖት ነጻነት እንደሌለ ታውቃላችሁ አይደል? የሃይማኖት ነጻነት የሚባል ነገር የለም። ኦርቶዶክስና ሙስሊም ካቶሊክ ብቻ ነው የሚፈቀድ። ጴንጤ ከሆንክ ትታሰራለህ። ታውቃላችሁ ከ25 ዓመት በላይ የታሰሩ ኤርትራውያኖች አሉ ኤርትራ ውስጥ ማለት ነው። በእምነታቸው ብቻ ነው። መጽሐፍ ቅዱስ ይዛችሁ ተሰብስባችሁ ጸልያችሁ ተብሎ ማለት ነውና በጣም ይዘገንናል። ቤት ማሰርቱ በተለይ በጣም ከባድ ነው። ሙቀት አለበት። በዛ ላይ ምግብ አይሰጡም። ብዙ ቅዱሳን ሞተዋል እዛ እስር ቤት ማለት ነው። እና ይሄን ቪዲዮ ሳይ እግዚአብሔር ሆይ ለኛስ ለኤርትራውያንስ መቼ ነው እንደዚህ ዘመን የምታመጣልን ብዬ በውስጤ ጸለይኩኝና ያው በደርግ ጊዜ ኢትዮጵያ ውስጥ የሃይማኖት ነጻነት እንዳልነበረ ይነገራል። በዛን ጊዜ እነ ጻድቁ አብዶ፣ ተስፋዬ ጋቢሶ ይታሰሩ ነበር ማለት ነው። ብዙ ዋጋ ነው የከፈሉት። አሁን ግን ኢትዮጵያ ላይ ወንጌል እንደፈለክ ትሰብካለህ እንደፈለክ እና ለሁሉም ጊዜ አለው ይላል መጽሐፍ ቅዱስ። የኛም ጊዜ ይመጣል። አምባገነኑ ኢሳያስ ሲወድቅ ሲሸነፍ ልክ እንደ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እግዚአብሔርን የሚፈራ መሪ እግዚአብሔር ይሰጠናል። ወንጌል ደግሞ ይፈቀዳል በኤርትራ ብዬ ተስፋ አረጋለሁ። እንግዲህ ታውቃላችሁ ሰሜን ላይ ያሉ ባለስልጣኖች እግዚአብሔር አይፈሩም፣ ወንጌል አያውቁም፣ ስልጣን ይወዳሉ፣ ሌላ ደግሞ ደም ይፈልጋሉና በእነሱ ያለ መንፈስ የተገለበጠ ይሁን። ከህግደፍ እንኳን አትሊስት ህወሓት ይሻላሉ በወንጌል ጉዳይ። ምክንያቱም በመለስ ጊዜም ወንጌል ይፈቀድ ስለነበር ማለት ነው። ያ ግን ትልቅ ዲያብሎስ ነው አምባገነኑ ኢሳያስ። እሱ በጣም ከባድ ሰውዬ ነው። ከባድ ነው። ምክንያቱም አንደኛው ጥንቁልና ያምናል፣ ወደ ጠንቋዮች ይሄዳል። ባሮንቱ የሚባል ክፍለ ሀገር አለ ኤርትራ ውስጥ፣ እንደ ክፍለ ሀገር ሳይሆን ገጠር። እዛ ጋር አንድ ጠንቋይ አለ፣ እሱ ጋር ይሄዳል ኢሳያስ እና ሀገሩን ለማፈራረስ ነው ለማፈራረስ ለማባታተን የተቀባ ሰውዬ ነውና ኤኒዌይ ይሄ ሳይ ደስ አለኝ። የሃይማኖት ነጻነት በቃ ኢትዮጵያውያኖች አመስግኑ። በቃ ማጉረምረም የለባችሁም። እኔ ደጋግሜ ነግሬያችኋለሁ። ከእናንተ በላይ አንዳንድ ጊዜ ሰዎች እንዲህ ሲሉ እሰማለሁ። ኢትዮጵያ ውስጥ እኮ እንደፈለክ አትንቀሳቀስም። ከአዲስ አበባ ወደ አማራ ስትሄድ ፋኖ ያገኙሃል፣ ወደ ትግራይ ስትሄድ ህወሓት አሉ፣ በዛ ስትሄድ ኦነግ ሸኔ ያሉ። መቼ አብይ አህመድ ጥሩ ሰራ? በአብይ አህመድ ዘመን አይደለም እንደ የተናወጥን ያለ ነው።
በመለስ ጊዜ እኮ እንደዛ አልነበረም ሰላም ነበር ይላሉ። የውላችሁ ወገኖቼ አብይ አህመድ እኮ ሰው ነው፣ አገር አስተዳዳሪ ነው። አዎ እናውቃለን። ፍጹም ሊሆን አይችልም። በዛኛው ካልተደሰታችሁ በሌላ ነገር መደሰት አትችሉም። ስለዚህ እሱ ደግሞ ከጊዜ ወዲያው ታያላችሁ አጠናክሮ ይሰራል። አሁን ችግር የሆነ እኮ ኢትዮጵያ ውስጥ አንድ ሰው ቢሆን አንድ ሰው ቢሞት ያው መንግስት የለም፣ አንድ ቢሰረቅ መንግስት የለም ይላሉ ሰዎች። እንዴ በሁሉ ዓለም ላይ ሰው ይገደላል፣ ሰው ይሰረቃል። አዲስ ነገር እኮ አይደለም። ይሄ ግን ለአብይ አህመድ ማጠልሸት ስሙን ለማጥፋት የሚያደርጉ ሌቦች ናቸው እንጂ ሞት በሁሉም ዓለም አለ፣ ሌቦች በሁሉም ዓለም አሉ። እኔ ግን በጣም የሚገርመኝ አንዳንድ ሰዎች በቃ የሆነ ሰው ሲሞት ኢትዮጵያ እኮ መንግስት የለም ይላሉ። አንድ ሰው ተናዶ ሰውን ገድሎ እንዴት አብይ አህመድ ይጠየቃል? እኔ እኮ በጣም ነው የሚገርመኝ። እና አገር መምራት እኮ ዋጋ ያስከፍላል። በጣም ከባድ ነው። አንዳንድ ሰዎች እኮ ቤታችሁ መምራትም አትችሉም አይደል እንዴ? ቤታቸው መምራት የማይችሉ ሰዎች መጥቶ ለአብይ አህመድ አገር ሊመራ አይችልም ይላሉ። እንዴ ተው እንጂ። ቤትህን መምራት የማትችል አብይ አህመድ አፍህን መክፈት ትክክል አይመስለኝም። ስለዚህ እነዚህ እግዚአብሔር የባረካቸው መሪዎች የኢትዮጵያኖች የነሱ መንፈስ ኤርትራ ውስጥ ይግባ። በቃ እንደነሱ መሪ እንፈልጋለን። እንደ አብይ አህመድ እንደ ክብርት አዳነች እንፈልጋለን። የሰው እምነት የሚያከብሩ የሃይማኖት ነጻነት የሚያከብሩ እንፈልጋለን እኛ ኤርትራኖች። እግዚአብሔር ይረዳናል። በቃ እንደዚህ ነው። አያችሁ የሃይማኖት እኩልነት የሚባል አለ። ድሮ ጴንጤ በጣም ይሰደቡ በጣም ይገለሉ ነበር። በቃ ማምለክ እስካልደረሱ እኛ ጴንጤዎች እኮ ከዓለም የወጣን ሰዎች አይደለም፣ መካከላችን የምንኖር ነው። አብዛኞቻችን ጴንጤ ደግሞ ከኦርቶዶክስ የወጣን ነን። እኔ ለምሳሌ የኦርቶዶክስ አገልጋይ ነበርኩ፣ ልጅ ሆኜ ዲያቆን ነበርኩ። ከኦርቶዶክስ ነው ወደ ጴንጤ የወጣሁኝ እና ዝም ብለን ከሰማይ የወረድን መና አይደለንም። ስለዚህ የሃይማኖት እኩልነት መኖር አለበት። ከየት ነው የመጡብን እነዚህ ጴንጤ ይጥፉ ምናምን የሚሉ ሰዎች አሉ። ዳይናሶር እንደጠፋ እነዚህም ይጥፉ የሚሉ ሰዎች አሉ። ምን አደረግናችሁ? ወንድሞቻችሁ አይደለንም እንዴ? እና አስተሳሰባችሁ ቀይሩ። አንዳንድ ሰዎች ጴንጤ ልክ እንደ ሌሎች ሃይማኖት ተከብሮ መሄድ አለበት። በዘመናችን ግን በኢትዮጵያ መሪዎች አይተናል። እግዚአብሔር ክብሩ ይውሰድ። ከፍ ይበል ጌታ። ያ ማንም አይናቅም። አሁን ኤርትራ ላይ የሚገርማችሁ ወገኖቼ ጴንጤ ሳይል ካቶሊክ ሳይል ኦርቶዶክስ ሳይል ይገፋልና ይወስዳል ወደ ውጊያ፣ ወደ ሳዋ፣ ወደ ተለያየ በሃይማኖትህ ልታከብር እግዚአብሔር ማክበር ስትፈልግ ደግሞ ይከለክልሃል። ለሀገር ሲሆን ለጥቅም ለሀገር ሲሆን ውጊያ ሲጀምር ናግባ ይልሃል። መርጦ አያስገባም። ኦርቶዶክስና ካቶሊክ ብቻ ነው ተዋጉ አይልም። ጴንጤም ወደ ውጊያ ያስገባል። አንተ ደግሞ በሃይማኖትህ እግዚአብሔር ማምለክ ስትፈቅድ ነው ይልሃል። ይሄ አሁን አምባገነን ኢሳያስ የሚያደርገው አመጽ ይባላል። ለምን የሰው መብት አይጠብቅም? መብት የሚባል አለ። ሰው እንደፈለገው ማምለክ አለበት። እኔ ያመንኩት ሃይማኖት እመን አይባልም። እና ምድራችን ያለ አምባገነን የተለየ ነው። የተለየ በጣም ነው የሚገርማችሁ። አሁን ግን ውጊያው እንግዲህ ከእግዚአብሔር ስለሆነ የተዋጋው እግዚአብሔር በአብይ አህመድ አድርጎ ይቀጠዋል ማለት ነው። ለአንዴና ለመጨረሻ ቲፒኤልኤፍ እና ሻዕቢያ ስነ ስርዓት ይይዛሉ ማለት ነው። ምክንያቱም ውጊያቸው ከእግዚአብሔር ነው ያለው። ኢሳያስ የዓለማችን ሰነፍ መሪ ነው። በትህትና ቢመላለስ ኖሮ የኤርትራ ሕዝብ በጣም ይወደው ነበር ድሮ። አሁን ግን ዚሮ። ማንም ይወደው ጥቂት ሰዎች ናቸው የሚወዱት። ምክንያቱም ከእግዚአብሔር የተጣላ ሰው ሞገስ የለውም። ኢሳያስ ከእግዚአብሔር ተጣልተዋል። ምክንያቱም የእሱ አገልጋዮች ገድለዋል፣ አሳደዋል፣ ጳጳሶች የኦርቶዶክስ ሳይቀር አስረዋል። እና ከእግዚአብሔር የተጣላ ዲያብሎስ ሆኗል ኢሳያስ ማለት ነው። እና ቅርብ ጊዜ ግን እንግዲህ አብይ አህመድ ያሸንፈዋል ማለት ነው። እግዚአብሔር በአብይ አህመድ የሚሰራው ስራ ስላለ እኛ ኤርትራውያኖች እንጸልይ። እንደነዚህ አይነት መሪዎች እንዲሰጠን እግዚአብሔር የሃይማኖት ነጻነት የሚፈቅዱ የሰው ሃይማኖት የሚያከብሩ ማለት ነው። እና ይገርማል። በቃ አንዳንድ ኤርትራውያኖች ያስቆኛል። እዚህ ውጭ ሀገር መጥቶ ምንድነው ሃይማኖት ማን አልተባልንም። እንግዲህ እዚህ አሜሪካ፣ ካናዳ፣ አውሮፓ ስንኖር ምንድነው ሃይማኖት አልተባልንም። ሰው እንደሆነን ተከብረን እየኖር ነው። በቃ በሰውነታችን የፈለግን ሃይማኖት ብናራምድ ማንም ይጠይቀን የለም።
ግን ኤሮፕና አሜሪካ ካናዳ ሃይማኖታቸው ምንድነው ብትል ግን አብዛኞቻቸው ፕሮቴስታንትና ካቶሊክ ናቸው። ምዕራባውያን ዓለም ምድሩ የፕሮቴስታንትና ካቶሊክ ነው። ግን እዛ ብዙ ኦርቶዶክስ አሉ፣ ሌሎችም ሃይማኖት አሉ። በቃ ሃይማኖትህን ተከብሮ እየኖርክ ነው። አንተ በሰው ሀገር ሄደ ተከብረህ እየኖርክ ምንድነው ሃይማኖት ማን አልተባልክም እኮ። ለምን ለአንድ አበሻ ለኤርትራዊ ኢትዮጵያዊ ጴንጤ መጥፋት አለበት መኖር የለበትም ለምን ትላለህ? አንተ በሰው ሀገር አይደለም እንደ እየኖርክ ያለ በካቶሊክና በፕሮቴስታንት ሃይማኖት ያሉበት ምድር አይደለም እንደ እየኖርክ ያለ። በጣም ነው የሚገርመው የአንዳንድ ሰዎች አስተሳሰብ። እግዚአብሔር ማስተዋል ይስጣቸው። ሃይማኖት የግል ነው፣ ሀገር የጋራ ነው የሚባል ነገር አለ። ስለዚህ ስነ ስርዓት እናድርግ። በጴንጤ የምንነሳ ሰዎች ጴንጤ መጥፋት አለባቸው፣ ሃይማኖታቸው አናከብርም ምናምን የሚባል ነገር ከዚህ በኋላ አይሰራም። በኢትዮጵያ እንኳን እግዚአብሔር ሰጣቸዋል መሪ፣ ድንቅ መሪ ኤርትራን ይሰጠናል። ተከብረን እንኖራለን ማለት ነው። ዝም ብሎ ማንም እየተነሳ ቤተክርስቲያን ጣሪያው ያነሳ ሰው እየገደለ ፖልፒቱ የጣለ ወንበር እየሰበረ እና ይሄ ዘመን በደርግ ጊዜ አብቅቷል። ክርስትና ስደት አለው ይገባናል። ግን አሁን ግን መከበር አለበት እምነታችን። እስከ መቼ ነው የምንናቀው? ስለ ክርስቶስ የሚመጣብን መከራ እንቀበለዋለን። ግን እንደ እምነት ተቋም ግን እምነታችን መከበር አለበት። ኤርትራ ውስጥ ማለት ነው። ኢትዮጵያ ውስጥ እንኳን ተከብረዋል። ወንጌል በአደባባይ ተሰብካለ እና ኢትዮጵያውያኖች እድለኞች ናችሁ። ይሄን አይታችሁ አመስግኑ መሪያችሁ። እኛ ኤርትራውያኖች እምነታችንን ማክበር አንችልም። ኤርትራ በቃ የሃይማኖት ነጻነት ያለም። ስለዚህ በጥቂት ነገሮች አብይ እንደዚህ ነው አትበሉ። ብዙ ቆንጆ ነገር አለ አገራችሁ። እኛን እዩ። እኛ ኤርትራውያኖች ሀገር የለንም፣ ሃይማኖት በነጻነት አታመልክም። ብዙ የጎደለን ነገር አለ እና ስለዚህ ጥቂቶች ነገር ያነሳችሁ አብይ አህመድ ከመተቸት ኤርትራውያኖች ምን ያለን እዩና አመስግኑ። እግዚአብሔር እንደነዚህ መሪዎች ስለሰጣችሁ፣ ሃይማኖታችሁ የሚያከብራችሁ ሰዎች ስለሰጣችሁ አመስግኑ ለማለት ነው። ሼር ፎሎ አንድ ኢትዮጵያዊ ምን አለኝ፣ የአብይ አህመድ ተቃዋሚ ነውና ሞገስ እንዴት ነው የምትደግፈው? ይሄ መሪ ይሄ እኮ አስቸጋሪ መሪ ነው። አብይ አህመድ ከመጣ ጀምሮ ኢትዮጵያ አልተረጋጋችም። ዝም ብለህም እኮ ወደ አማራ ክልል ከአዲስ አበባ ተነስታ አትሄድም። በዚህ ፋኖ ይመጣብሃል፣ በዚህም ቲፒኤልኤፍ አሉ፣ በዚህም ኦነግ ሸኔ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጣ ጀምሮ ሰላም የለም። ስለዚህ ለምንድን ነው የምትደግፈው አለኝና እስቲ ለዚህ አጭር መልስ ስጥ። እኔ የሚገርመኝ የሀበሾች ለምንድን ነው ኔጌቲቭ ነገር ብቻ የሚታያችሁ? መልካም ነገር ለምንድን ነው ማይታይባችሁ? እስቲ ክቡር ጠቅላይ ሚኒስትር ዶክተር አብይ ስልጣን ከመጣ ኢትዮጵያ ላይ ምን ተሰራ ብላችሁ ለምን ሰርች አታደርጉም? ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከመጣ እስረኞች ተፈቱ፣ የሃይማኖት አባቶች የተጣሉ ታረቁ፣ የፖለቲከኞች ከተለያየ ዓለም ተሰብስበው ኑ ግቡ አላቸው። ብዙ መልካም ነገር ሰርቷል አይደል? ፓርክም ሲሰራ፣ አንዴ ችግኝ ሲተክል፣ አንዴ አስፋልት ሲጠግን። እንዴ በመለስ ጊዜ እኮ ቤተ መንግስት አትገባም ነበር አይደል? በዛም ስታልፍ አስቸጋሪ ነበር። አሁን ቤተ መንግስት ሰው ገብቶ ፎቶ ተነስቶም ይወጣል። ነፃነት አልሰጣችሁም እንዴ አብይ አህመድ? ዲሞክራሲ አልሰጣችሁም? ይሄ ለምንድን ነው የማይታያችሁ? ለምንድን ነው የማይታያችሁ መልካሙን ነገር? ጥቂቷ ችግር ብቻ የሚታየባችሁ ለምንድን ነው? አሁን እኮ በጣም አስቸጋሪ ሆኗል እኮ። በቃ ወጥ ሰርቶ ወጡ ቢፈስ ይሄ መንግስት ከመጣ ጀምሮ እኮ ነው በቃ እንደዚህ ሆነን ይልሃል። ወይም ደግሞ የማኪና ቁልፍ ከጠፋበት ይሄ መንግስት ከመጣ እኮ ነው በቃ እንደዚህ የተቸገረ። ሁሉም ነገር አብይ አህመድ ላይ ምንድነው ወዳጄ? እንዴ ሰከን በሉ እንጂ። አንድ ሰካራ መጥቶ ቢመታው ሰካራሙ ነው መጠየቅ ያለበት። ከዛ መንግስት እኮ ይሄ መንግስት ከመጣ እኮ ምናምን ግድያ በዛ እንዴ። ያጠፋው ሰው ነው መጠየቅ ያለበት። አንድ ሌባ መጥቶ ቢሰርቅ ይሄ መንግስት ከመጣ ጀምሮ እንዴ። ሌባ እኮ በሁሉ ዓለም ላይ አለ። ሞት እኮ በሁሉም ዓለም ነው ያለው። አሜሪካም አለ፣ ካናዳም አለ፣ ጃፓንም አለ። በሁሉም ዓለም መልካም ሰዎች አሉ፣ መጥፎ ሰዎችም አሉ። ሁሉም ጥፋቶች ለምንድን ነው ወደ አብይ አህመድ የምታሸክሙት እንዴ? አንዳንድ ጊዜ ለምንድን ነው ፖዚቲቭ ነገር የማታስቡ? ሽሮ ቢደፋ አብይ አህመድ ከመጣ ጀምሮ እኮ ነው። ስንት ብዬ ሁሉም ነገር አብይ አህመድ ላይ ያሸክሙታል። ኧረ ሰከን በሉ። እንደ ዶክተር አብይ አህመድ ትክክለኛ መሪ በኢትዮጵያ አልተነሳም። እኔ ኤርትራዊ እየመሰከርኩላችሁ ነው።
ወይም ደግሞ ነግሬያቸዋለሁ ብዙ ጊዜ እንቀያየር። አምባገነኑ ኢሳያስ ውሰዱትና ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስጡን። አንዴ ሞክሩት ኢሳያስ፣ አንዴ ቅመሱትና ከዛ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ታስታውሳላችሁ። የሃይማኖት ነፃነት ሲነፈግባችሁ ኢሳያስ ሲመጣ ታያላችሁ ማለት ነው። 5,000 ብር ብቻ ነው መውጣት የምትችለው ሲላችሁ ምንድን ነው የምታደርጉ? ኢንተርኔት አትጠቀሙም፣ ኮኔክሽን የለም፣ መብራት የለም፣ ውሃ የለም ቢላችሁ ምንድን ነው የምትሉ? እኛ ኤርትራኖች በዚህ ነው የምንኖረው። ኤሌክትሪክ የለ፣ ውሃ የለ። ለ30 ምናምን ዓመት ኢንተርኔት በሞባይል መጠቀም አትችልም ኤርትራ። አስበው፣ ከ5,000 በላይ ብር መውጣት አትችልም በቀን ኤርትራ ላይ ማለት ነው። ኤቲኤም የለም፣ ትራንስፖርት የለም። ይሄን ነገር ሁሉን ችለን እንኳን እየሄድን እየኖር ነው። እንዴት ነው አንዳንድ ጊዜ የሰጣችሁት አብይ አህመድ የሰጣችሁ ነፃነት ለምንድን ነው ማይታይባችሁ? በመለስ ጊዜ እንደፈለግ ፖለቲካ መናገር ትችል ነበር? አትችልም። ምክንያቱም ዲቫይድድ ሩልስ የሚል አለ። ብዙ ጊዜ ኢሳያስ አምባገነኑ አሁን ለእኛ ለኤርትራኖች በምንድን ነው የተጫወተብን? እንዳንተማመን አደረገ። ሰላዮች በመሀላችን እያስገባ 5 ሰዎች ከሆንክ 3ቱ ሰላዮች የሻዕቢያ ነው። እንዳንተማመን አድርጎ በቃ ይኸው ሀገር ፈረሰች። አብይ አህመድ እኮ የመናገር መብት ሰጣችሁ። ፖሊስ እንኳን ሲመታ ለምንድነው የመታኝ ብለህ እንድትናገር አደረገህ እኮ ዶክተር አብይ አህመድ። ብዙ መልካም ነገር እኮ ሰርቷል። ለምንድነው እሱ ማይታዩባችሁ? ፕሊስ ቅን መሆን አለባችሁ። ኔጌቲቫችን ነገር ብቻ ያመጣችሁ አትክሰሱት። ይሄ ሰውዬ አላሰራሉት ምን ያደርግ ታዲያ? ፋኖ አላሰራለው፣ ቲፒኤልኤፍ አላሰራለው፣ ኦነግ ሸኔ አላሰራሉት። እሱ መልካም ነበር ግን አላሰራሉት። ሽፍቶች በዙበት። ሁል ጊዜ መልካም ሰው ጠላቶች ብዙ ነው ያለበት። ዳትስ ዋይ ነው አሁን ኢትዮጵያ መበጥበጣ ምክንያት የአብይ አህመድ ስንፍና ሳይሆን ክፉዎች ሰዎች ስለበዙ ነው። ይሄ መልሴ ነው ማለት ነው። ሼር፣ ፎሎው፣ ላይክ አድርጉልኝ። ቴንክ ዩ ሶ ማች። አይ ላቭ ኢትዮጵያን ፒፕል። አሁን እኮ ችግር ሆነ። በቃ ባልና ሚስት ቢጣሉ ይሄ አብይ አህመድ የተባለ መንግስት ከመጣ ጀምሮ እኮ ፍቺ በዛ ይልሃል። አንድ ሴትዮዋ ልጅ መውለድ እምቢ ቢላት ይሄ መንግስት ከመጣ ጀምሮ እኮ ነው በቃ ሴቶች መውለድ አልተቻለም እንዴ። ልጅ የሚሰጥ እግዚአብሔር እንጂ አብይ አህመድ አይደለም። ችግር ሆነ እኮ ወጣ ባይጣፍጣላት መንግስት ይሄ መንግስት ከመጣ ጀምሮ እኮ ወጥ እንደዚህ ሆነ። ሰው ታሞ ቢሞት ይሄ መንግስት ከመጣ ጀምሮ እኮ በቃ ሞት በዛ። ምንድነው? ኧረ ተረጋጉ፣ ኧረ ወገኖች ተረጋጉ። ለሁሉም አብይ አህመድ እንዴት ይጠየቃል? አብይ አህመድ እኮ ሰው ነው፣ እግዚአብሔር አይደለም። ሊሳሳት ይችላል፣ ድካም ሊኖረው ይችላል። አብይ አህመድ እኔ 95% ሰጠዋለሁ። በቃ 5% ድካም ሊኖረው ይችላል። እሱም ደግሞ ህዝብ ተጋግዘህ ማስተካከል ነው። ፐርፌክት የሚባል ሰው የለም እኮ፣ ሙሉ ሰው የሚባል የለም በሁሉም ዓለም ያሉ መንግስቶች ያ። ስለዚህ እባካችሁ አታስቸግሩት። ይሄ የእግዚአብሔር ሰው ጥሩ መሪ ነው። ለኢትዮጵያም ለትንሳኤና ለብልጽግና ምክንያት ሆኗል። ለኛም ለጎረቤት ኤርትራም ይጠቅመናል። ከሱ አብረን መስራት እንፈልጋለን እኛ ኤርትራውያኖች። ገብታችኋል? ስለዚህ ተውት በቃ። ሁሉም ነገር እንዴት አብይ አህመድ ይጠየቃል? በጣም ኮኑ አስቸጋሪ ጊዜ ደርሰናል በቃ በጣም። ስለዚህ ረፉ እባካችሁ አታስቸግሩት። እኔ ነግሬያቸዋለሁ፣ በተደጋጋሚ ነግሬያቸዋለሁ። ቃሌን አላጥፍም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከእግዚአብሔር የተሰጣችሁ መሪ ነው። ኢናፍ። አንዳንድ ኤርትራውያኖች ምን እንዳሉኝ ታውቃላችሁ? አብይ አህመድ ስለ ማሞጋግሶ ማደንቀው ኤርትራዊ አይደለም አሉኝ። በቃ እስከዚህ ድረስ ደረሱ። ይሄማ ኤርትራዊ አይደለም፣ ምክንያቱም እንዴት አብይ አህመድ ይደግፈዋል? ቁርጥ ልንገራቸው። አሁን ኤርትራውያኖች በትግርኛም በኋላ ነግራቸዋለሁ። እኔ ሞገስ በአባቴና በእናቴ ኤርትራዊ ነኝ። ልንገራችሁ፣ ኤርትራዊ ነኝ። ከሰራይ የሚባል እንትን ነው የምወለድ ማለት ነው። በእናቴም በአባቴም ኤርትራዊ ነኝ። ኢትዮጵያ ምንም ነገር የለኝም እኔ። ግልጽ ልንገር፣ ግን በምን እድሌ ላገኘው? ኢትዮጵያዊ ብሆን እድለኛ ነኝ። ኢትዮጵያዊ ብሆን ኖሮ መንግስት መምረጥ እችላለሁ፣ አገሬ መኖር እችላለሁ፣ ስደተኛ ሆኜ አልኖርም። ብዙ ጥቅም አለው ኢትዮጵያዊ መሆንህ ማለት ነው። ያ እዚህ ያሉ ጓደኞቻችን እዚህ ውጭ ሀገር ኢትዮጵያኖች ሰርቶ ሀገራቸው ሄደው ቤት ይሰራሉ። ኤርትራው በመሆኔ እኔ ግን እንደዛ ላደርግ አልችልም፣ አገር የለኝም። ምክንያቱም አምባገነን ነው ያለው ኤርትራ ውስጥ ገብተዋል። ስለዚህ
ኤርትራዊ መሆን በቃ ልዩ ነገር ይመስላችኋል። አንዳንድ ኤርትራኖች በጣም ያስቁኛል። በጣም ኤርትራዊ መሆን እኮ እስኪ ነጭ ነጯን ልናገር። እኔ ያው ታውቃላችሁ ነጭ ነጯን መናገር ነው የምወደው። እኔ ግልጽ ልንገራችሁ ዘመዶቼ ኤርትራዊኖች፣ ኤርትራዊ መሆን እድል አይደለም ወይም ልዩ ነገር አይደለም። ኤርትራዊ ከሆንክ እኮ በቃ ሰው ያዝንልሃል። ማነህ ከየት ነህ ቢሉ ኤርትራዊ ኦኬ ኤርትራዊ ነህ ና እንካ ወረቀት ይለዋል ለመኖሪያ ያዝንልሃል። ውጭ ሀገር የምንኖር ኤርትራዊኖች እኮ አዝነውልን እኮ ነው በቃ መኖሪያ ወረቀት ሰጡን። በቃ አገር የላቸው ምናምን ብለው እንደዚህ በቃ ልዩ ነገር ይመስላችኋል። አንዳንድ ኤርትራኖች በጣም ነው የሚገርመኝ። ጉራ አለባቸው። በቃ እኛ ኤርትራኖች ኧረ እባክህ ኤርትራዊ መሆን ልዩ መሆን አይደለም። ምን እንደ ሁሉ ሰው ነን። ይሄ ማወቅ አለባቸው። ምክንያቱም አሁን ምን ያደርጋሉ የሻዕቢያ ደጋፊዎች፣ አብይን ከደገፍ ኢሳያስ ከተቃወምክ ምን ያደርጉሃል? እንድትሸማቀቅና በቃ ይነጥሉሃል ከሰው። በቃ ይሄ ኤርትራዊ አይደለም፣ ይሄ የኛ አይደለም፣ ከዳዕ ምናምን ይልሃል። ከዳዕ ማለት ልክ አሁን ህወሓትን ከተቃወምክ ባንዳ ትባላለህ አይደል? ልክ እንደዛ ደግሞ ሻዕቢያ ከተቃወም በቃ ኤርትራዊ አይደለም ባንዳ ይልሃል። በጣም ነው የሚገርመው። እነዚህ ሁለት ሽፍቶች ቲፒኤልኤፍ እና ሻዕቢያ ራሳችሁ ነው የምመታችሁ። እኔ እውነት የተናገርኩ ትውልድ እነጥቃለሁ ማለት ነው። እና እኔ ያው ኤርትራዊ መሆኔ እኔ አያኮራኝም። በቃ አንዳንድ ሰዎች ትኮራላችሁ። እኔ ኤርትራዊ ሆነ ምን ያገኘው ነገር አለ? ተዋርደሃል፣ ተጥለሃል፣ አገር የሌለህ ሰው ሆነሃል፣ ለማኝ ሆነሃል። አገር እየሄድክ አኑርኝ እያልክ አይደለም። ኡጋንዳ፣ ኢትዮጵያ እየሄድክ እኮ መኖሪያ እየጠየቅ ነው። እና እኔ ኢትዮጵያዊ በሆንማ የት አገኘዋለሁ እንዴ? በጣም እኮ ነው። እኔ ኢትዮጵያዊ በሆን ደስ ይለኛል፣ ግን ኤርትራዊ ነኝ። ስለዚህ ኤርትራዊ አይደለህም እንዳትሉኝ ፈርቼ እኔ ውሸት አልደግፍም ወይም እውነት አልደበቅም። የፈለጋችሁ በሉኝ፣ ናይጄሪያዊ በሉኝ፣ ኡጋንዳዊ በሉኝ፣ እኔ እውነት እናገራለሁ። ስለዚህ የምፈራ መስሏቸው ይሄ ኤርትራዊ አይደለም የኛ አይደለም አብይ የሚደግፍ ምናምን ብሎ ሊያጣላሉ በቃ ሊያሸማቅቁኝ የሚፈልጉ ኤርትራኖች አሉ። በጣም ታሳዝናላችሁ። በጣም ኤርትራዊ መሆን ነው የሚያሳዝን። ኤርትራዊ መሆን አያኮራም። በቃ ጉራህና ትዕቢትህ እኔ ሞገስ እገለብጥልሃለሁ ማለት ነው። ኤርትራውያን ጉራ አለባችሁ፣ ትዕቢት አለባችሁ። የሰው አገር እየኖራችሁ በጉራና በትዕቢት ተሞልታችሁ የምትሳደቡ ሰዎች ናቸው። እና ይሄ የእናንተ ጉራ እኔ ሞገስ አፈርስላችኋለሁ። ብትናደዱም ብትቆጡም ስሙኝ ብቻ። ኤርትራዊ መሆን ልዩ መሆን አይደለም። እንደ ሁሉም ሰው ነን። ትዕቢታችን ጉራችን ደግሞ የት እንዳወደቀን አይታችኋል። ስለዚህ ትሁታን መሆን አለባችሁ። ኢሳያስ ከተቃወምክ በቃ ኤርትራዊ አይደለህም። ኢሳያስ እኮ ነገ ያልፋል። ህዝብ እኮ ነው የሚኖር፣ ህዝብ ነው የሚኖር እንጂ ስርዓት ይቀያየራል። ስለዚህ ድንቁርና የትም አያደርሳችሁም። ተመለሱ። እኔ አሁን ጥቂት ዓመታት ነው የሚቀረኝ የአሜሪካ ዜግነት ለመውሰድ። ኤርትራዊ ባትሉኝም እኔ አሜሪካ ነኝ። መጀመሪያ እኔ ሰማያዊ ነኝ። ማወቅ ያለባችሁ እኔ ሰማያዊ ነኝ። ሰማይ ነው ሀገራችን። ከዛ ደግሞ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ እንጠብቃለን ይላል መጽሐፍ ቅዱስ። አገራችን በሰማይ ነው። እኔ ሰማያዊ ነኝ። ኤርትራዊ፣ ኢትዮጵያዊ፣ አሜሪካዊ ይሄ ምድራዊ ነው፣ የሚያልፍ ነገር ነው። በቃ እስከ 70 ዓመት ምናምን ትጠቀምበታለህ፣ ታልፋለህ። እኔ እዚህ ዓለም የመጣሁኝ እንግዳ ነኝ፣ ወይም ደግሞ እግረ መንገድ እየሄድኩ ነው። ገብቷል? እየሄድኩ ነው፣ እየተጓዝኩ ነው ያለሁኝ እንጂ የእኔ የዘላለም ቤት ሰማይ ነው። ኢትዮጵያዊ በለኝ፣ ኤርትራዊ በለኝ፣ ናይጄሪያዊ በለኝ፣ ኡጋንዳዊ በለኝ፣ ምንም እኔ አላኮርፍም፣ አይሰማኝም። ኤርትራዊ አይደለም ብትለኝ እንደ አንዳንዶቹ በቃ እኔ ኤርትራዊ ነኝ ለምን ኢትዮጵያዊ ትለኛለህ ምናምን ብሎ የሚያኮርፍ አይደለሁም። እንዲያውም እስቃለሁ። ኤርትራዊ አይደለም? አዎ ትክክል ነህ፣ አጨበጭባለሁ። የስ አም ኢትዮጵያን እልሃለሁ። ምን ታመጣለህ? ሞገስ ኢትዮጵያዊ ነህ ኤርትራዊ አይደለህም ካልከኝ የስ ኢትዮጵያዊ ነኝ። እሺ ምን ታመጣለሽ? ኢትዮጵያዊ ነኝ ምን ታመጣለህ? ምንም የምታመጣው ነገር የለም ማለት ነው። ድምፁ ልንገርህ፣ እንደ አንዳንድ ኤርትራኖች አሉ አሁን ይፈራሉ። እውነት ይናገሩና ከዛ የሻዕቢያ ሰላዮች ይመጡና ይሄ ባንዳ ነው ኤርትራዊ አይደለም ምናምን ሲሉ ይፈራሉ። በቃ ለምን እንደዛ አልከኝ? እኔ ኤርትራዊ ነኝ አባቴ እናቴ ምናምን ብሎ በቃ በጣም የሚያስቁኝ።
ለምን ትናደዳላችሁ? ኤርትራዊ አይደለም ካለ አንድ ሰው የስ አይደለም እሺ ምን ታመጣለህ እስቲ በሉት። ምን ያደርጋል? ኤርትራዊ መሆን ምንም የታደልክ ነገር ወይም ልዩ ነገር አይደለም። ተዋርደናል፣ ተጥለናል። ኤርትራውያን በቃ ሰው ያዝንብናል። ኤርትራውያን ካልክ ወይ ታሳዝናላችሁ ብሎ መኖሪያ ወረቀት ይሰጣል ማለት ነው። ምንም ልዩ ነገር አይደለም ኤርትራዊ መሆን። በደንብ ላስረዳችሁ አንዳንድ ጉራ ያለባችሁ ኤርትራውያኖች ማለት ነው። ስነ ስርዓት ያዙ። እኔ ሞገስ ከእውነት ወደፊት ብቻ ነኝ። ሁሉም ሰው ቢቃወመኝ እኔ የእውነት ደጋፊ ነኝ። እውነት እወዳለሁ። ገባ? ስለዚህ አብይ አህመድ እኔ የማደንቀው ትክክለኛ ስራ ስለሚሰራ፣ መልካም ነገር ስለሚሰራ፣ ፍጹም አይደለም። ስህተት ሊኖረው ይችላል። ግን አትሊስት ከሁሉም እሱ ይሻላል። ከፋኖ፣ ከኢሳያስ፣ ከህወሓት፣ ከኦነግ ሸኔ እሱ ይሻላል። አብይ ይሻላል። ምርጥ ነው። ገብቷል? ስለዚህ አብይ ለመደገፍ የግድ ኢትዮጵያዊ መሆን አይጠበቅብኝም። በቃ አይጠበቅብኝም። እኔ ሰማያዊ ነኝ። አንዳንድ ሰዎች እንደዛ ይጠብቃሉ። በቃ አብይ መደገፍ በቃ የግድ ኢትዮጵያዊ መሆን ነው። እንደዛ የሚባል የለም። አም ኤርትራያን ባት አብይ አህመድ እወደዋለሁ፣ አከብረዋለሁ። ስራው ደግሞ አደንቅለታለሁ። ምን አለበት የኛ መሪ ቢሆን ብዬ እመኛለሁ። የግድ ኢትዮጵያዊ መሆን አይጠበቅብኝም። እኔ ሰማያዊ ነኝ። ምንም አይገባኝም። ይሄ ኤርትራዊ አሜሪካ ምንም አፍሪካ ሙሉ አንድ ብትሆንም እኔ ደስ ይለኛል። ዩኒቲ ፓወር እንዳለው የማምን ሰው ነኝ። እኔ ዝም ብሎ ይሄ ኤርትራ ምናምን ብሎ ጣዖት እንደሚያመልክ እኔ ኤርትራ አላመልካትም። ጣዖቴ አይደለችም። ለአንዳንዶቻችሁ ኤርትራ እንደ ጣዖት ነው የምታመልኳት። ኤርትራ እንደዛ አይደለሁም። እኔ አይደለሁም፣ ሰማያዊ ነኝ። ስለዚህ ጉራ ትዕቢት የትም ያደርሳችሁ። ኤርትራኖች ተመለሱ። ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ አይፈጠርም። ማንም ሰው ስልጣን መያዝ የሚችለው በምርጫ ብቻ ነው። ይሄን አውቆ የሚፎካከር ኃይል ሐሳብ ካለው አደረጃጀት ካለው ሐሳቡን ሽጦ ህዝብ አሳምኖ እንዲመረጥ፣ እኛ ደግሞ ምርጫው ዲሞክራሲያዊ እንዲሆን የምንፈልግ ኃይሎች በተቻለ መጠን አውዱ ለዛ የሚመች መሆኑን አውቀን በመስራት ኢትዮጵያ ውስጥ በምርጫ የስልጣን ሽግግርና ሌጂቲሜት ጠንካራ መንግስት መፍጠር ይጠበቅብናል። ከዚህ ውጭ ያሉ ህልሞች አይሆኑም። እስቲ እዚህ ጋር ትንሽ ሀሳብ አለኝ። እኔ እኮ በጣም ነው የሚገርመኝ። አብይ አህመድ ምን ሊሆንላችሁ ነው የምትፈልጉ? በምርጫ ነው ስልጣን የምትይዙ ከዚህ በኋላ እያለ ነው ብዙ ጊዜ ስሰማው። እኔ የምሰራው ስራ ለልጆቻችን ለልጅ ልጆቻችን መልካም ስራ ሰርቼ ማለፍ ነው የምፈልገው ምናምን እሰማለሁና ምንድነው ችግራችሁ? አንዳንድ ኢትዮጵያውያኖች አብይ አህመድ የምትጠሉት ምንድነው ያደረገ? እኔ ሊገባኝ አልቻለም። ማለት እንጃ። ኤርትራ ውስጥ እኮ 34 ዓመት ውስጥ እኮ መንግስት መርጠን አናውቅም። እኛ ሰው ነን አይደል? እንደናንተ ሰው ነን። በእግዚአብሔር አምሳል የተፈጠርን። ምርጫ ግን ልንመርጥ አልቻልንም። በቃ ታፍነን እየኖር ነው። እኛን እስቲ እዩ እንዴ! አብይ አህመድ ሳይፈልግ አምባገነን እንዳታደርጉ እፈራለሁ። ኧረ ተው፣ ታዘዙት፣ ውደዱት። እንደዚህ አይነት መሪ የለም። ኧረ ኢትዮጵያውያኖች እንዴ! የነጻነት ሰጣችሁ፣ ዲሞክራሲ ሰጣችሁ፣ የመናገር መብት ሰጣችሁ። በወያኔ ጊዜ እንግዲህ እንደፈለግ አትናገርም ነበር አይደል? አሁን በፖለቲካ እንደፈለግ ትናገራለህ በቲክቶክ። ይሄን ነጻነት እንግዲህ እንዳታጡት እፈራለሁ። አምባገነን እንዳታደርጉት አብይ አህመድ። እኔ እንደዛ ነው የምፈራው። እንዴ በጣም አበዛችሁት እንዴ! መከራ አበዛችሁለት ይሄ ሰውዬ። በዚህ ግብፅ፣ በዚህ ፋኖ፣ በዚህ ሻዕቢያ፣ በዚህ ህወሓት፣ በዚህ ቴዲ አፍሮ፣ በዚህ ጀዋር እንዴ! ኧረ ተውት፣ ተፋቱት። ይሄ ምስኪን ሰው፣ ይሄ የእግዚአብሔር ሰው ተውት። አስጨነቃችሁት እኮ። ከፍታን ለንስር ዝቅታን ለቁራ ንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት
የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለውም። ሙከራህ ምንድነው አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥፈጦ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራ፣ ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። ሰዎች የንስር እይታና ምልከታ ካላቸው በንስር ልክ ለመመላለስ ባዩትና በያዙት መንገድ መጓዝ ያለባቸው። ያ ሲሆን ብልጽግና ማረጋገጥ ይቻላል። በቱሪዝም ሴክተር 100% ያቀርነው አሳክተናል። 100% ከዚያም በላይ ማለት ይቻላል። ለምሳሌ ባለፉት 9 ወራት ኢትዮጵያ ውስጥ የነበረው ኢንተርናሽናል ኩነት አምና ዓመት ሙሉ ከነበረው ይበልጣል። ቱሪዝም አድጓል። በሎካሊም ኢንተርናሽናልም ይቀጥላል። ኮፕን ጨምሮ በጣም ሰፊ ድል ከፊታችን ስላለ በመበርታት በመስራት በመልፋት በውጤት ተቋም በማጠናከር አቅም በማጎልበት ወደፊት መጓዝን ብቻ ማሰብ ተገቢ ይሆናል። የታሰረ ውሻ አለ። ይሄ የታሰረ ውሻ መኪና ሲያልፍ ሲያገድም ይጮሃል። ታስሯል። መታሰሩን ያውቃል፣ ግን ይጮሃል። እና አንድ ውሻ ከጎረቤት ይመጣና ምንድነው እንዲህ የሚያስጮህ መኪና ባለፈ ቁጥር? አንተ ታስረሃል፣ ሰንሰለት አለ፣ ልታቆመው አትችልም መኪናውን። በተደጋጋሚ ግን ሲያልፍ ትጮሃለህ። ምን እያደረክ ነው ብሎ ሲጠይቀው አይ እኔ እኮ መኪናውን ማቆም እንደማልችልም አውቃለሁ። መኪናውን ለማቆም አይደለም የምጮኸው እኔ ዋናው ያሰሩኝ ሰዎች ስራ እየሰራው መሆኑን አውቆ አጥንት እንዲጥሉልኝ ነው የምጮኸው እንጂ መኪናውን ለማቆም አይደለም። እነዚህ ሚዲያዎች አጥንት ለሚጥሉላቸው ሰዎች ነው የሚጮሁት፣ ለእናንተ አይደለም። ካልጮሁ አድዋም ይሁን ማንኛውም ስራ ካላራከሱ የዕለት ጉርስ የላቸው። ለዕለት ጉርሳቸው ነው የሚጮሁት። አብይ አህመድ የእግዚአብሔር ሰው አይዞህ በርታ፣ አንተ በጣም ጀግና ነህ። በአንድ ተራ ዘፈን እንደማትደበር እናውቃለን። ብዙ ሰልፍ ተነስቶብሃል፣ ግን እግዚአብሔር ካንተ ጋር ነው ያለው። ማንም የሚያሸንፍህ የለም። ምክንያቱም እግዚአብሔር ከሱ ጋር የሆነ ሰው ማን ያሸንፈዋል? ዘፋኝ ቢነሳ፣ ሻዕቢያ ቢነሳ፣ ቲፒኤልኤፍ ቢነሳ፣ ፋኖ ቢነሳ ማንም የሚያሸንፍህ የለም። ምክንያቱም እግዚአብሔር ካንተ ጋር አለ። አንተ ትጸልያለህ፣ የእግዚአብሔር ስም ትጠራለህ፣ በቅንነትም ስለምታገልግል ስለምትመራ ማንም አያሸንፍም። ለረጅም ጊዜ ኢትዮጵያ ትመራታለህ። ኢትዮጵያ ታላቅ ሀገር ታረጋታለህ። እኛ ኤርትራውያኖች ካንተ ጋር መደመር እንፈልጋለን። እኛ ኤርትራውያኖች እንግዲህ ባንተ ተስፋ አድርገናል። ኤርትራና ኢትዮጵያ አንድ አድርገህ ታላቅ ሀገር የምትፈራ በሰላም የምታስኖር ለህዝቦቿ እንደምታደርግ ተስፋ እናደርጋለን አብዬ። ስለዚህ በርታ፣ እኛም ካንተ ጋር ነን። ብዙ ኤርትራውያኖች አለን የምንወድህ። እኛ ኤርትራውያኖች ሻዕቢያ አልጠቀሙንም፣ ሀገር ሊያደርጓት አልቻሉም። ኤርትራ 34 ዓመት ስልጣን ላይ ሆኖ ኢሳያስ ኤርትራን ሊያበልጽጋት አልቻለም። ወደኋላ ነው ያስቀራት እና እባክህ አገራችን አለምልምልን። እባክህ ከተቻለ አንድ ሆነን እንሂድ፣ አንድ ሆነን እንሂድ። በቃ ይሄ የኤርትራ ህዝብና የኢትዮጵያ ህዝብ ተዋልደዋል፣ እርስ በርሱ ተዋልደዋል። አንድ ህዝብ ነን፣ በደም የተሳሰርን ህዝብ ነን። መለያየት አልነበረብንም። የለያየውን ደግሞ ጣሊያን ናቸው እና ይሄ አንድ ህዝብ ለምንድን ነው የለያየውን? አንድ ህብረት ካደረግን ብዙ ጥቅም ስላለው ነው እና የ100 ዓመት የቤት ስራ ሰጠውን። አሁን እየተባላን ነው።
በዘረኝነት በተለያየ ነገር ግን መለያየት ያልነበረብን ህዝብ ነን። አንድ ህዝብ ነን። ብዙ አቅም ያለብን ብዙ ኃይል ያለብን ህዝብ ነን። ስለዚህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የምትፈራ ታላቅ ሀገር አድርጋት። በቃ ስለዚህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሆይ በጣም ያሳዝናል። አንተ በጎ መልካም ሰው ቅን ሰው ነህ፣ ግን መከራ በዛብህ። ምክንያቱ የማይጸልዩ ከሰይጣን የሚያድሩ እየተነሱብህ ብዙ ሰልፍ በዝቶብሃል። በጣም ያናድዳል። አንተ ትክክል እየተሰራክ ግን ጠላቶች በዝቶብሃል። እግዚአብሔር ግን ካንተ ጋር ነው። በርታ። እኔ ወገኖቼ በአብይ አህመድ ዘመን ትልቅ የሚሰራ ስራ አለ። በቃ ይሄ የብልጽግና የሚል ራዕይ እደግፈዋለሁ እኔ እንደ አንድ ኤርትራዊ። ምክንያቱም ኤርትራን ብልጽግና ትፈልጋለች። ኤርትራ ወደ ኋላ ነው የቀረች። ብታዩት አስመራ ሄዳችሁ ታዝናላችሁ፣ ታለቅሳላችሁ። ትራንስፖርት የለም፣ ወጣት የለም፣ ባዶ ነው ያደረጋት ሻዕቢያ። በቃ ሽፍታ ስለሆነ ኤርትራ ሊመራት አልቻለም። ኢሳያስ ቆሞ ቀር ነው፣ ዲክታተር ነው፣ አምባገነን ነው። እና ክቡር ጠቅላይ ሚኒስትር አብይ አህመድ ቲፒኤልኤፍ እና ሻዕቢያ ለአንዴና ለመጨረሻ ስነ ስርዓት አስይዛቸውና ኢትዮጵያ ታላቅ ሀገር አድርጋት፣ ከኤርትራ ደምረህ ታላቅ ሀገር አድርጋት። በቃ ሌላ መፍትሄ የለም። በቃ ተሞክሯል። ኤርትራ ሀገር ሆና እንድትቀጥል ሙከራ ተደርገዋል፣ አልተቻለም። መሪዎች ትክክል አልመጡም። ብዙ ሰው አንዳንዱ ሞቷል፣ አንዳንዱ ታስረዋል። ፈርሳለች፣ ኤርትራ ፈርሳለች። እና ትክክለኛ ነፃነት ኤርትራውያን ምን ሰንስ የምናድርገው በአብይ አህመድ ዘመን ነው ብዬ ነው የማምነው። ትክክለኛ ነፃነት ኤርትራዊ በአገሩ በሰላም የሚናገርበት ዲሞክራሲ የሚመጣበት እንደፈለክ የምትናገርበት ዘመን በአብይ አህመድ ዘመን ነው ብዬ ነው የማምነው። አብይ አህመድ ደስ አይላችሁ? ቴዲ አፍሮ ተቸውና በቃ ቴዲ አፍሮ በሰላም እየኖር ነው። ቴዲ አፍሮ ያደረገው እኮ ኤርትራ ውስጥ ቢሆን ወንድሞቼ 30 ምናምን ዓመት እኮ ነው የሚያሳስረው። ቢትወደድ አብርሃ የሚባል አለ አንድ ኤርትራ ውስጥ ህግ መግዛት አለብን እንጂ ሰው እንዳይገዛብን ብለው ስብሰባ አደረገና በዚች ምክንያት 34 ዓመት ውስጥ ታስሯል። ኤርትራ ውስጥ አምባገነኑ ኢሳያስ አስሮታል 34። አብይ አህመድ ግን ምን አይነት ቅን ሰው ነው? ምን አይነት ደግ ሰው ነው? ቴዲ አፍሮ ተችቶኝ ብለው አላሰረውም። አያችሁ፣ ዲሞክራሲ የሚባል ነገር አመጣላችሁ። ይሄማ ልዩ መሪ ነው። አብይ አህመድ የሚጠላ እንግዲህ አጋንንት ያለበትና ቅን ሰው ያልሆነ ዘረኛ ነው። ቴዲ አፍሮ ደግሞ ይቅርታ አድርጎልኝ ትንሽ ዘረኝነት ያለብህ ይመስለኛል። ማለት ምንድነው ሁል ጊዜ አማራ በስልጣን ላይ እንዲመራ ነው የሚፈልገው? ምንድነው? እኔ አልገባኝም። ተገዙ እንጂ አብይ አህመድ እንዲገዛችሁ ለምንድን ነው ያልፈቀዳችሁለት? ህወሓት ቢሆኑ 27 ዓመት ገዝቶታል ኢትዮጵያ፣ ህዝቡም ተገዛላቸው። አብይ አህመድ አንድ ተርም እንኳን ሊገዛ አትፈቅዱለትም እንዴ? የኢትዮጵያ ህዝብ የግድ በህወሓትና በአማራ ነው መገዛት ያለበት ማለት ነው? ምንድነው? ሊገባ አልቻለም። ስለዚህ ሁሉም ዘመን ጊዜ ያለው አብይ አህመድ በዘመኑ የመጣ ምርጥ መሪ ነው። ተገዙለት። ከዘረኝነት መውጣት አለባችሁ። የስ አብይ አህመድ እኛ ኤርትራውያንም እንፈልገዋለን። ሀገራችን አበልጽግልን። ልክ ኢትዮጵያ እንዳበልጽካት እንዳለመለምሃት ኤርትራ አለምልምልን። አብይ አለምልምልን። በቃ በአንተ ብዙ ተስፋ እናደርጋለን። ታላቅ መሪ ነህ አንተ። የስ ዩናይትድ ኢትዮጵያ ብለህ ትልቋ ኢትዮጵያ ፍጠርልን። ከዛ በሰላም እኖራለን። እኛ ኤርትራና ኢትዮጵያኖች ቦርደር አይኖርም። ከዛ በኋላ ውጊያ አይኖርም። ስለ ምጽዋ፣ ስለ ባድመ፣ ስለ ወደቡ ስለምን የተባለን አንባላም፣ አንጋጭም። አንድ ህዝብ ነን። በሰላም እኖራለን። በቃ ይበቃናል። ይሄ በዚህ ሰሜን በተለይ ያለው የውጊያ መንፈስ ለአንዴና ለመጨረሻ ይበቃል። አከተመ እናድርገዋለን፣ እናከተመዋለን። እስከ መቼ ነው አንድ ህዝብ ሆነን በባህር በመሬት የምንጣላ? ኖ። ከዚህ በኋላ ህዝቡ መንቃት አለበት። የኤርትራ ህዝብ፣ የኢትዮጵያ ህዝብ መንቃት አለብን። ከብልጽግና ሆነን እጅ ላይ ተያይዘን ሁለቱም ሀገሮች ኤርትራና ኢትዮጵያ እናለምልመው። ግሬት ኢትዮጵያን ወይ ደግሞ ዩናይትድ ኢትዮጵያን ታላቋ ኢትዮጵያ
አንድ አድርገን መቀጠል ነው ያለብን። ከዚህ ሌላ አማራጭ የለም። በርታ አብይ አህመድ፣ ካንተ ጋር ነን እኛ ኤርትራ። ቆይ አንዴ ማን ነው ሰላም እየነሳን ያለው በኤርትራና በኢትዮጵያ? እስቲ ትንሽ ላብራራላችሁ። ብዙ ሰዎች አብይ አህመድ ከመጣ ጀምሮ ኢትዮጵያ ውስጥ ውጊያ አለ፣ መበጥበጥ አለ፣ እሱ ነው ችግር ብለው ያምናሉ። ነገር ግን እሱ አይደለም። እውነቱ ዛሬ እንናገራችኋለን ማለት ነው። የሚገርማችሁ አብይ አህመድ እንደመር ብሎ ይዞ የመጣ ፍልስፍና ለኤርትራውያንና ለኢትዮጵያውያን ይጠቅመን ነበር። ግን አልታደልንም። ክፉ ሰዎች ተነሱበት እንጂ አብይ አህመድ አይደለም ችግር ለመምጣት ምክንያት የሆነ ማለት ነው። እሱ መደመር አለ። በቃ እንደመር፣ እንበልጽግ፣ አብረን እንደግ ብሎ መንገዱ ጀመረው እና ከኤርትራና ከኢትዮጵያ የነበረ የመጀመሪያ ለ20 ምናምን ዓመት ለ30 ምናምን ዓመት የሚሆን ገደማ ተጣልተው የነበሩ ሁለት ሀገራት የጥላቻ ግንቡ የሰበረው አብይ አህመድ እንጂ ወይም ቲፒኤልኤፍ ወይም ኢሳያስ አይደሉም። ቲፒኤልኤፍ እኮ 27 ዓመት ኢትዮጵያ ይገዟት ነበር አይደል? ያኔ ግን ወይም ሰላም ወይም ደግሞ ውጊያ ሳይሆን ዝም ብሎ 20 ዓመት ሙሉ ሰው እንዳይገናኝ የኤርትራና የኢትዮጵያ ሕዝብ እንዳይገናኝ እንቅፋት ሆኖ ነበር። ማን? ቲፒኤልኤፍ እና ሻዕቢያ። ይሄ ነገር ማን ነው የጥላቻ ግድግዳ የሰበረው ካለን አብይ አህመድ ነው። ከዛ በኋላ ሽልማት የኖቤል አገኘና ቲፒኤልኤፍ ደስ አላላቸውም። እውነት እንነጋገር፣ ደስ አላላቸውም። ቀናት አናታቸው ወጣና አብይ አህመድ ከኢሳያስ ተፈራረመ። በቃ ባድሜ የኤርትራ ስለሆነ ለቀን መውጣት አለብን ብሎ በሰላማዊ መንገድ መፍታት አለብን ብሎ ተፈራረሙ ከኢሳያስ አፈወርቂ። ከዛ ታስታውሳላችሁ ቲፒኤልኤፍ ሰላማዊ ሰልፍ መውጣት ጀመሩ። ምክንያቱም አልፈለጉትም፣ የኤርትራና የኢትዮጵያ ሰላም አልፈለጉትም። ኢሮብ ከኤርትራ ትበልጣለች በሚል ሰላማዊ ሰልፊ መውጣት ጀመሩ። የሆነ የትግራይ ክልል ትንሽ ኢሮብ የምትባላለች። ምክንያቱም በኤርትራና በኢትዮጵያ ሰላም ከመጣ እኛ ቦታ አይኖረንም፣ እኛ እየበጠበጥን ሰዎች እያበላን መኖር ያለብን ብለው ለሰላሙ አልተቀበሉትም ቲፒኤልኤፍ። ያኔ በጣም ነው የተናደድኩኝ። ቲፒኤልኤፍ የተባለ የማፊያ ግሩፕ ለኤርትራና ለኢትዮጵያ ማይጠቅም አሸባሪ ቡድን ናቸው። እነዚህ 27 ዓመት በኢትዮጵያ ሲኖሩ ለትግራይ ያደረጉለት ነገር የለም እኮ። እውነት እንነጋገር ከተባልን ለስልጣናቸው ነበር የኖሩ እና ከድሮ ጀምሮ እነዚህ ቡድን ሰላም አይፈልጉም፣ ዘረኞች ናቸው። ለኢትዮጵያም ችግር ያመጡላት እነሱ ናቸው። ከኤርትራውያን ወንድሞቻቸው ኢትዮጵያውያኖች እንዳይገናኙ ትልቅ አሻራ ያደረጉ ቲፒኤልኤፍ ናቸው። የስ እውነት ነው የምንነጋገረው እንጂ የኢትዮጵያ ሕዝብ የትግራይ ሕዝብም ከኤርትራውያኖች መገናኘት ይፈልጋል፣ አንድ መሆን ይፈልጋል። ሰላም እንዳይሆን ግን እንቅፋት እየሆኑ የነበሩ ቲፒኤልኤፍ ናቸው። በደንብ ነው ዛሬ ነጭ ነጯ የምንነጋገር። ቲፒኤልኤፍ ናቸው፣ የትግራይ ሕዝብ አይደለም እያልኩኝ ያለሁት ቲፒኤልኤፍ። ካስታወሳችሁ ቦርደሩ ሲከፈት ህዝቡ እንዴት እንደተታቀፈ፣ እንዴት እንደተዋደደ፣ እንዴት እንደተሳመ ለረጅም ጊዜ ተጠፋፍቶ የነበረ ህዝብ እንዴት አይታችኋል። እንግዲህ ብዙ የኤርትራ ህዝብ ወደ ኢትዮጵያ መጉረፍ ጀመረ። ግን ይሄ ነገር ከዛ አናደዳቸው ቲፒኤልኤፍ እና ማን? ሻዕቢያ በቃ ብዙ ሰው ከኤርትራ ተነስቶ አዲስ አበባ ሄዶ ቤተሰቦቹ እያየ ነው። ስለዚህ እንደዛ ከሆነማ በቃ ሁሉም ሰው ትቶኝ ይወጣል፣ ብቻዬን ኤርትራ ላይ እቀራለሁ። ስለዚህ የሰላሙ ቦርደር መዘጋት አለበት፣ የፕሌን መንገዱ ማቋረጥ አለብኝ ብሎ ኢሳያስ አሰበ። ከዛ በኋላ ማለት ነው። ኢሳያስ ተንኮለኛ ነው። ምን አለ ከዛ የኢትዮጵያ መንገድ አየር ኃይል ለዜጎቼ አልተመቸኝም፣ ብዙ ችግር የገጠማቸው ነው። ስለዚህ ከዚህ በኋላ የበረራ ዘግቼዋለሁ ብሎ ጀመረው ኢሳያስ። ኢትዮጵያ አይደሉም እኮ የዘጉት የበረራው ኢሳያስ። እነዚህ ነቀርሳ ሽፍተኞች ሻዕቢያና ቲፒኤልኤፍ አይናችሁ ክፈቱ። የትግራይ ህዝብ፣ የኤርትራ ህዝብ አይጠቅሙንም። ለእኛ የሚጠቅመን አብይ አህመድ ነው። እኔ እንደ አንድ ኤርትራዊ ሞገስ ምንድነው የምትፈልገው? ምንድነው የወደፊት የሚታይህ ብትሉኝ፣ እኔ ከኢትዮጵያ አንድ ሆነን ብንኖር ደስ ይለኛል። ምክንያቱም አንድ ህዝብ ነንና ጣሊያን ነው የለያየን እንጂ
አንድ ህዝብ ነን። ከሰማያውያንና ኩሻውያን የተባለ ታሪካችን ከዛ ነው የመጣን። አንድ ህዝብ ነን። እንግዲህ ጣሊያኖች ገነጣጠሉን እንጂ በአንድ የምንኖር ህዝብ ነበር። ከተቻለ አንድ ሆነን ብንኖር አንድ ታላቅ ሀገር ፈጥረን አፍሪካ ውስጥ በዲፕሎማሲ፣ በቁጠባ፣ በፋይናንስ፣ በንግድ አብረን እየኖርን ራሱ ህዝቡም ተዋልደዋል። ስለዚህ አብረን ብንኖር ቦርደር ምናምን ሳይኖር በቃ አብሮ ቢወጣ ቢገባ ህዝቡ የኔ ደስታ የፍላጎት ነው። ካልተቻለ ደግሞ ኤርትራ እንደ አገር ሆኗ ከኢትዮጵያ በመልካም ጉርብትና ሰጥቶ በመቀበል እየተጠቃቀሙ ሌሎች እንደ ሌሎች ሀገሮች ማለት እንደዛ መኖር ደግሞ ከተቻለ ማለት ነው። ስለዚህ ይሄን ነገር እንዳይሆን ግን እነዚህ ሁለት ቲፒኤልኤፍ እና ሻዕቢያ አስቸገሩት ለአብይ አህመድ፣ እንቅፋት ሆኑበት። ስለዚህ አብይ አህመድ እንጸልይለት፣ እነዚህ ሽፍቶች እግዚአብሔር ስነ ስርዓት እንዲያስይዛቸው። ሌሎቹም አሉ ሽፍቶች አሉ እንደ ፋኖ ማነው ኦነግ ሸኔ፣ እነሱም ሽፍቶች ናቸው። ከህወሓትና ሻዕቢያ አይተናነሱም። ግብፅም አለች እና እነዚህ ናቸው እንግዲህ እንቅፋት የሆኑት ያሉ ለአብይ አህመድ እንጂ አብይ አህመድ የሰላም ሰው ነው። እባካችሁ ስሙ አታጥፉት፣ እውነት ውደዱት። አብይ አህመድ ስልጣን ከመጣ ምንድን ነው የሰራ ብለን እኮ ሰርች ማድረግ እንችላለን። እስረኞች መፍታት ጀመረ። ምን አይነት ድንቅ መሪ ነው! አስታውሳለሁ ሱዳን ሄዶ ግብፅ ሄዶ ምናምን ዜጋዎቹ ሲያስፈታ፣ ይሄ እኮ ድንቅ መሪ እኮ ነው። የተጣሉ የሃይማኖት አባቶች ሄዶ ሲያስታርቅ ምን አለ ያልሰራበት? አብይ አህመድ ግን አላሰራሉት። እነዚህ ሽፍቶች በተለይ እነዚህ ቲፒኤልኤፍ የተባሉ ዘረኞች ኢትዮጵያም የመለያየት ምክንያት በዘረኝነት የማባላት ምክንያት አንደኛ ቁጥር ቲፒኤልኤፍ ናቸው። ዳትስ ዋይ ነው የኢትዮጵያ ህዝብ የማይወዳቸው። የስ የትግራይ ህዝብም እንዲጠላና የትግራይ ህዝብ ማይሆን ነገር እንዲታይ ያደረጉ እነሱ ናቸው። ውጊያ 2020 የጀመሩትም እነሱ፣ ሰሜን እዝ ውጊያ የከፈቱ እነሱ ናቸው። ለምን 4 ኪሎ መግባት ፈለጉ እንዴ? 27 ዓመት ኢትዮጵያ ሲመሩት ህዝቡ እሺ ብሎ ከተገዛ አብይ አህመድ ወደ ስልጣን ከመጣ ለምንድን ነው በሰላም እንዲመራ ያልፈቀዱለት? አንድ ተርም እንኳን እንዲመራ አልፈቀዱለትም። በጣም ክፉ ሰዎች ናቸው ቲፒኤልኤፍ ማለት። እና የትግራይ ህዝብ አንዴ ተሸውዳቸዋል። የሀገር መስሏችሁ ብዙ ሰው ወጣችሁ ተዋግታችኋል ምናምን። አሁን አይታችኋል። አሁን ህወሓት ፈርሳለች እና ሁለተኛ እንዳትሸወዱ። አሁን ውጊያ ለመጀመር ከሻዕቢያ ጥምዶ ብለው ጀምረዋል። እንግዲህ የትግራይ ህዝብ መንቃት አለብህ። ከኤርትራና በቃ ኢትዮጵያውያንና ኤርትራውያን በሰላም መኖር ከፈለግን ከአብይ አህመድ ጎን መቆም አለብን። እኔ ይሄ ነገር አንጀቴን እሰጣለሁ። ለእውነት በእውነት ነው የምላችሁ። ለእውነት እስከ መጨረሻ ነው የሄድባት። በእውነት እኔ አይ ሳፖርት አብይ አህመድ፣ ከአብይ አህመድ ጎን ነኝ። ምክንያቱም ትክክለኛ የእግዚአብሔር ሰው ነው። ትክክለኛ ነገር ነው እየሰራለ። ግን ብዙዎች አልተረዱትም። ዘፋኞች አልተረዱትም። የኢትዮጵያ ዜጋዎች አንዳንዶችም አልተረዱትም። ግን አብይ አህመድ ምርጥ ሰው ነው። እሱ ያሰበበት መደመር የሚባል ፍልስፍና ፊሎሶፊ በጣም ለኤርትራና ለኢትዮጵያ የሚጠቅም ነበር። ሁለቱም ሀገሮች እንዲያበለጽግ ተነስቶ ነበር። ግን እንቅፋት ሆኑበት እነዚህ የአጋንንት ፈረስ። ስለዚህ የትግራይ ህዝብ፣ የኤርትራ ህዝብ፣ የኢትዮጵያ ህዝብ ከአብይ አህመድ ጎን ብንቆም የተሻለ ነገር ነው የሚመጣብን። አብረን እንኖራለን፣ ሰላም ይሆንልናል። ይሄ ስደት ጉስቁልና ያከትማል። በቃ ወደቡ መንቀሳቀስ ይጀምራል። ንግድ መጀመር ይጀምራል። አሰብ ላይ አይታችኋል። እኔ የሚታይ በቃ አሰብ ላይ ንግድ ሲጀመር በቃ በኢትዮጵያና በኤርትራ ትልቅ ንግድ ተከፍተው በምጽዋ እኔ የሚታይ በቃ ሰላም ነው የሚታይ፣ ፍቅር ነው የሚታይ። ወደፊቱ እንደዛ ነው የሚታይ። ዳትስ ዋይ ነው አብይ አህመድ የምደግፈው እና ስለዚህ እንቃወማቸው እነዚህ ሽፍቶኞች። ሻዕቢያ ቢሆን ሽፍታ ነው፣ ቲፒኤልኤፍ ሽፍታ፣ ኦነግ ሸኔ ፋኖ፣ እነዚህ እግዚአብሔር ይገስጻቸው። አብይ አህመድ ጀግና ነው፣ ወድሃለው፣ ታሳካዋለህ ብዬ ደግሞ አምናለሁ። እግዚአብሔር ካንተ ጋር ስላለ ማንም የሚያሸንፍ የለም። ታሳካዋለህ። በእርግጥ አብይ አህመድ አንተ ጀግና ነህ። እኛ ኤርትራውያኖች አይኖቻችን የበራልን ከአንተ ጋር ነን። ብዙ ኤርትራውያኖች እንወድሃለን። በአንተ ተስፋ እናደርጋለን። ኤርትራ ውስጥ የታሰሩ ለ30 ምናምን ዓመት በአንተ እንደሚፈቱ እናምናለን።
አንተም ኤርትራና ኢትዮጵያ በአንድ እንደምታኖረን ቦርደሩም ሰባብረህ በሰላም እንደምታኖረን ተስፋ እናደርጋለን። ሼር አድርጉልኝ፣ ፈለው አድርጉ። ተባረኩ።